አዲስ አበባን እንደ ስሟ አዲስ እናደርጋታለን በሚል ሐሳብ ታቅዶ እውነትም ከተማዋን ለይታ ማራኪ በማድረግ ፍጻሜውን ያገኘው የገበታ ለሸገር ፕሮጀክት በቀጣይ በአገሪቱ ሊከናወኑ ለሚችሉ ትልልቅ ፕሮጀክቶች የይቻላል ትልምን በተግባር ያሳየ ሆኖ አልፏል። የአንድነትና የእንጦጦ ፓርኮችን እንዲሁም የአዲስ አበባ የወንዝ ዳርቻዎች ልማትን ለተመለከተ ያሉንን የተፈጥሮና ሰው ሰራሽ ሀብቶች በማልማት ከተሞችን ውብና ለኑሮ ምቹ ከማድረግ ባለፈ ለዜጎች የሥራ ዕድል ለመፍጠርና ከቱሪዝም ተጨማሪ ገቢ ማመንጨት እንደሚቻል ማሳያዎች ናቸው። እንጦጦ ላይ ሸገር ላይ የቤተ መንግስትን የማስዋብ ላይ እንደዚሁ የመስቀል አደባባይ ቸርችል አቬኒው ፕሮጀክቶች ስኬት ማየት የሚቻል ነው። ስኬታቸውን ላየ እነዚህ በሌላ ቦታ ቢደገሙ ሌላም እንደዚህ አይነት ነገር ብንሰራ የሚል ቁጭት ተነሳሽነት ፈጥሯል። በሁሉም ነገር ከሁሉም በላይ ደግሞ ኢትዮጵያ ውስጥ አንድ የጀመነው ነገር በፍጥነት ጨርሰን የማየት የብዙዎቻችን ናፍቆት ነው፣ የብዙዎቻችን ምኞት ነው። በእነዚህ ፕሮጀክቶች ተጀመሩ ተብሎ አለቁ ነው የተባሉት እና ፍጥነቱም ጥራቱም ማለት ነው እና ግሎባል ስታንዳርድ ያላቸው ከየትኞቹም አካባቢ ባለም ከምናያቸው ፕሮጀክቶች ጋር በፕሮጀክት ጥራታቸው በፍጥነታቸው ሊወዳደሩ የሚችሉ ፕሮጀክቶች ናቸው። ይህንን መልካም ተሞክሮ በእርሾነት ከመጠቀም ባለፈ ወደ ሀገር አቀፍ ደረጃ ከፍ በማድረግም ገበታ ለሀገር በሚል ጎርጎራን ወንጪና ኮይሻን የማስዋብ ፕሮጀክት እቅድ ነሐሴ 2012 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ መደረጉ ይታወሳል። የገበታ ለሀገር ዋነኛ ዓላማ የተለያዩ ባለድርሻ አካላት ዕውቀታቸውን ገንዘባቸውንና ጉልበታቸውን አዋጥተው ከአዲስ አበባ ባሻገር በክልል ከተሞች ለቱሪስት መስህብ የሚሆን የሥራ ዕድል የሚፈጥር የኑሮ ዘይቤያችንን የሚያዘምን የሚያሻሽል አዳዲስ ስራዎች መስራት ይቻላል። ተፈጥሮን ሳናውክ የተሰጠኑን ተፈጥሯዊ ሀብቶች ሳንረብሽ ቫልዩ አድ በማድረግ ዘመናዊ ከባቢዎችን በመፍጠር ለኛም ለሌሎች ዜጎችም መዳረሻ የሚሆኑ አካባቢዎችን የመፍጠር ዓላማ ነው በውስጡ ያዘው። የገበታ ለሸገር ፕሮጀክቶች ቀጣይ ክፍል የሆነው የገበታ ለሀገር ፕሮጀክት ለዜጎችም ሆነ ለውጭ ቱሪስቶች የምትመች ኢትዮጵያን ለመፍጠር ዓላማ አድርጎ የተቀረጸ ፕሮጀክት ነው። ፕሮጀክቱ ለዜጎች የሥራ ዕድል ለመፍጠር ፈጠራን ለማበረታታትና ገቢን ለማመንጨት እንደሚያግዝ ታምኖበታል። ዋናው የቱሪዝም በጎ ጎን ለአካባቢው ህብረተሰብ ሥራ ዕድል መፍጠሩ ነው። ስለዚህ በተመሳሳይ እነዚህን ፕሮጀክቶች ሲያልቁ በአጠቃላይ የአካባቢውን ነዋሪ አቅም ያሳድጋሉ። አቅም ስንል የገንዘብም የኤክስፖዠርም በአጠቃላይ በሁሉም ረገድ ትልቅ እድገት ያመጣል፣ አስተዋጽኦ ያደርጋል ብዬ አስባለሁ። ሲሸልስ ብትሄድ ወደ ሞሪሼስ ብትሄድ በአንድ ጊዜ ብዙ ሰዎችን ማስተናገድ ብዙ ሰዎች ሊዝናኑበት የሚችሉ ፕሮዳክቶች አሏቸው። እነዚህ እንደ ሆሊዴይ ዴስቲኔሽን ነው የሚባሉት በቱሪዝም እና ኢትዮጵያ ውስጥ እስከዛሬ ድረስ የነበሩት የሌጀር ዴስቲኔሽን ናቸው። ለተወሰነ ሰው ብቻ ለሆሊዴይ ዴስቲኔሽን በአንድ ጊዜ ብዙ ሰዎችን አኮሞዴት ማድረግ የሚችል ካፓሲቲ ያላቸው የቱሪስት መዳረሻዎች አልነበሩ እና እነኚህ ገበታ ለሀገር እንግዲህ በአንድ ጊዜ 1000 ሰው 2000 ሰው 3000 ሰው መዝናናት ቢፈልግ አኮሞዴት ማድረግ የሚችል ካፓሲቲ ያላቸው ናቸው። ነኮይሻ ጎርጎራ ወንጪ ካየ በአንድ ጊዜ ይሄን ያክል ሰው ማስተናገድ የሚችል ላርጅ ስኬል ኢንቨስትመንቶች ናቸው። በፕሮጀክቱ የመጀመሪያ ምዕራፍ ከአማራ ክልል ጎርጎራን ከኦሮሚያ ክልል ወንጪንና ከደቡብ ብሔረሰቦችና ሕዝቦች ክልል ኮይሻን የማልማት እቅድ ተይዞ ተግባራዊ እንቅስቃሴ ተጀምሯል።
እነዚህ ፕሮጀክቶች እውን በሚሆኑበት ጊዜ የዚችን ሀገር ቋሚ እድገትና የኛንም ድርጅቶች የቋሚ እድገት የሚያሳልጡ ወይም እድገታችንን የሚጨምሩ ፕሮጀክቶች ናቸው። በምን ብትለኝ እነዚህ ድርጅቶች ወደ ተግባር ሲለወጡ ሀብት ይፈጥራሉ። ሀብት ተፈጠረ ማለት የሰዎች የመግዛት አቅም ወይ ገንዘብ አገኙ ኢንቨስትመንት ወይም ስፔንድ የሚያደርጉትን ነገር አቅም ፈጠርንላቸው ማለት ነው። ያ ማለት ለፕራይቬት ሴክተሩ ወይም ለግል ባለሀብቱ ገበያ መፍጠር ማለት ነው። ስለዚህ ነገ ለሚፈጥረው ገበያ ዛሬ ላይ ኢንቨስት ቢያደርግ ኪሳራ አይደለም አዋጭ ነው። እንግዲህ አገር ሲያድግ በአንድ ሰው ብቻ አይደለም። መሪያችን ሀሳባቸውን ቢገልጹም እኛ ደግሞ ከስር ሆነን ካላገዝናቸው ብቻቸውን ምንም ማድረግ አይቻልም እና የሰሩትን ስራ ሸገርን ባየሁበት ጊዜ በጣም ነው ማመን ያቃተኝ። ለኒው ይር ተጋብዤ ገብቼ ነበርና ጎብኝቼዋለሁ። በጣም ነው ደስ ያለኝ። ስለዚህ እንደማንኛውም ዜጋ ኮንትሪቢዩት ባደርግ ደስተኛ ነኝ። አላማውንም ሰፖርት አደርጋለሁ። ከተሞቻችን ባይ ዲዛይን ባይ ፖሊሲ የልማት አማራጮች እድል የመልማት እድልን ወደ ገጠር እየገፋን ነው ማለት ነው። በአንድ አካባቢ አዲስ አበባን ፍለጋ የሚመጣ መዝናኛ አዲስ አበባ ፍለጋ የሚመጣን ሰው እዛው እንዲቀር እዛው ስራ እንዲፈጠር እዛው ከተማ እንዲመሰረት እያደረግን ያለ ነው። እዚህ ልማት ከሴንተር ወደ ፔሪፌሪ ወደ ገጠር አካባቢ እንዲወርድ እድል እየሰጠን ነው። ላለሙ አካባቢዎች አዳዲስ ከተማ እንዲፈጥሩ በጋራ የማልማትን ህብረ ብሔራዊ አንድነታችን አንዱ ለሌላው አካባቢ በደቦ የማልማትን ኢትዮጵያ በእንደዚህ አይነት ህብረ ብሔራዊ ቀለም የደመቅነን አንዱን አካባቢ በጋራ ስናለማ የዛ አካባቢ ኦፖርቹኒቲ ለሁሉም ማህበረሰብ የመልማት እድልን እየሰጠን ያለ ነው። ውብ በሆነው አረንጓዴ መልክዓ ምድራዊ አቀማመጧ የምትታወቀው ኮይሻ በውስጧ ገና ያልተነኩ እምቅ የቱሪዝምና የኢንቨስትመንት መዳረሻ እንድትሆን የሚያስችሉ አስደናቂ ተፈጥሯዊ ባህላዊና ታሪካዊ ሀብቶችን ይዛለች። ክቡር ጠቅላይ ሚኒስትራችን ይህን አካባቢ መጥተው በተደጋጋሚ ከጎበኙ በኋላ ይህ አካባቢ የምድር ገነት መሆኑንም በሳቸው አንደበት ሲገለጽ ነው ሁሉም ሰው ለመረዳት የቻለው። ምክንያቱም እኛም በቁጭት ያለንበት አካባቢ ቢሆንም ተስፋ በመቁረጥ ለውጥ ይመጣል ብለን ብዙ ተስፋም አላደረግንም። ምክንያቱም አንደኛ ሌሎች አካባቢዎች ወጣ ያሉበት አካባቢዎች ላይ ስልጣኔው እንቅስቃሴ ሲደረግ በዚህ አካባቢ ምንም አይነት የስልጣኔ እንቅስቃሴ አይደረግም። መንገድ አልነበረም፣ የመኪና መንገድ የለም። የተለያዩ ፕሮጀክቶች በዚህ አካባቢ ከፍተኛ የሆነ በኢትዮጵያ ሁለተኛ የሆነ ወንዝ እንኳን እያለ ያንን ያየ አልነበረም። ከክቡር ጠቅላይ ሚኒስትራችን ጉብኝት በኋላ ይሄ አካባቢ ከፍተኛ ሀብት ያለ መሆኑ እንኳን ለአካባቢው ለኢትዮጵያ ቀርቶ ለዓለም በቃ ሀብት መሆኑ ዓለምን ኢትዮጵያንም የሚያስጠራ በዓለም ኢትዮጵያ ታዋቂ እንድትሆንበት አጋጣሚ ስላለ በዛን ጊዜ ታወቀ ስለሆነ ነው እንጂ ከዛ ቀደም ማንም ዞር ብሎ ያየ መሪም የለም። የኮንታና ዳውሮ የተፈጥሮ ጸጋዎች የንጉስ ሐላላ የድንጋይ ካብን የመሰሉ ታሪካዊ ቅርሶች የጨበራ ጩርጩራ ብሔራዊ ፓርክ ብርቅዬ እንስሳትና ሀገር በቀል እጽዋት የኮይሻና ግልገል ጊቤ የኃይል ማመንጫ ግድቦች ኮይሻ በውስጧ ከያዘቻቸው ከብዙ በጥቂቱ የሚጠቀሱ ሀብቶቿ ናቸው። እንደ ጨበራ ጩርጩራ ፓርክ ያለ የተፈጥሮ ሀብት ያለበትን ቦታ እንደዚሁ እንደየባህሪው አሁን የጨበራ ጩርጩራ ፓርክ ባህሪው በጣም ብዙ ነው። የወንዝ ዳር ዛፎች አሉበት፣ የተራራ ላይ ዛፎች አሉበት፣ የዝቅተኛ ቦታ ዛፎች አሉበት። እጅግ በጣም ግዙፍ የሆኑት የዓለማችን አጥቢ እንስሳት አሉበት። በጣም ትንንሽ የሆኑ ደግሞ ኢንሴክት የምንላቸው ነፍሳት ያሉበት ነው። ከፍተኛ የሆነ ሃይ አልቲቲዩድ ያለው ቦታ አለ፣ ዝቅተኛ የሆነ ሙቀት ያለበት ቦታ አለ። ስለዚህ እነዚህ ነገሮች እንደየባህሪያቸው ነገር ግን ባሉበት ተጠብቀው ግን ወደ ሀብትነት ሊያሸጋግሩ በሚችል መልኩ ነው ልማቱ የተነደፈው ማለት ነው።
ይሄ አካባቢው በሪዘርቫሮቹ የምታየው አሁን ግቤ 3 ሄደ ብታየው በዛ ውስጥ የሚወጣው ራይት ነው ትልቅ ውሃ ስላለ ትልቅ ውሃ የተያዘ ስለሆነ በዛ የሚወጣው በስፒል የሚወጣው ውሃ ማየት ራሱ ትልቅ የቱሪስት አትራክሽን ይሆናል። አጠቃላይ በገበታ ለሀገር በዚህ በኮይሻ ኮሪደር ላይ ሊሰራ የታቀደው ስራ ትልቅ አሴት ነው። ብዙ ቱሪስት የሀገር ውስጥም የውጭም መጥቶ ማየት የሚችለው ከዛ ጋር ተዳምሮ የሚመጡ የአገልግሎት አቅርቦቶች፣ የንግድ እንቅስቃሴዎች፣ ኤሌክትሪክ ሲኖር ደግሞ በዚህ ኮሪደር ላይ የሚኖሩ የግብርና ምርቶች የማዕድን ማውጣት የመሳሰሉት ሁሉ በስፋት ሊካሄድ ይችላል እና ከገበታ ለሀገር ጋር የሚሰራው ስራ ይህንን የተፈጥሮ ጸጋ የተላበሰን አካባቢ ለማየት የሚያስችል ኢትዮጵያን ለማወቅ የሚያስችል አቅም በከፍተኛ ደረጃ ይፈጥራል። ለቱሪዝም ገቢ ማመንጫነት ሊውሉ ከሚችሉ በርካታ የተፈጥሮ ሀብቶች በተጨማሪ ኮይሻ በአካባቢዋ የሚመረቱት የተለያዩ የፍራፍሬ ተክሎች በቀጣይ በሚቋቋሙ የግብርና ማቀነባበሪያ ኢንዱስትሪዎች እሴትን በመጨመር የሀገር ኢኮኖሚን ለማሳደግ ጉልህ ድርሻ ይኖራቸዋል። የገበታ ለሀገር ፋይዳ ለኮንታ እጅግ በጣም ዘርፍ ብዙ ነው ለኮንታ። አንደኛው የስራ እድልን እጅግ በጣም በሚገርም ሁኔታ ይጨምራል። ለአካባቢው ለአርሶ አደሩ የስራ እድል ይፈጥራል፣ ለወጣቱ የስራ እድል ይፈጥራል። ለአርሶ አደሩ እንዴት ነው የሚፈጥረው? የምናየው አትክልትና ፍራፍሬ ምርቱን እዚሁ ይሸጣል። እዚያውም ከዚህ በኋላ ትላልቅ ሎጆች፣ ትላልቅ ሪዞርቶች፣ ትላልቅ ማረፊያዎች ይሰራሉ። እነዚህ ምን ይፈልጋሉ? ፍራፍሬ ምርት ይፈልጋሉ። ፍሬሽ ፍራፍሬ እዚሁ ይቀርብላቸዋል ማለት ነው። ስለዚህ አርሶ አደሩ የትም መጫን ሳያስፈልግ እዚሁ የስራ እድል ይፈጠርለታል። እዚሁ ሽጦ ገቢውን በከፍተኛ ደረጃ ያሳድጋል። ወጣቱም በተመሳሳይ ጠቅልል ሲደረግ የስራ እድሉ ተፈጠረ ማለት አካባቢው በለጸገ ሀብታም ሆነ፣ ድህነት በከፍተኛ ደረጃ ቀነሰ ብለን እንወስዳለን። ሌላው ከዚሁ እያለ ደግሞ የከፍተኛ የሆነ የመሰረተ ልማት ችግር ያለበት አካባቢ ነው አካባቢው። ይሄንን መሰረተ ልማት ይሄ ፕሮጀክት በአንድ ጊዜ እዛው ይፈታል። ሌላ ምንም ሳያስፈልግ እዛው ፈቶ የውሃ፣ የመብራት፣ የመንገድ እዛው ፈቶ የሚሄድና በተለይም እዚህ ያለው ትልቁ አቅም የግብርና ምርት አቅም፣ የባህል አቅም፣ የቱሪዝም አቅም ለዓለም አደባባይ የባህል አቅም ለዓለም አደባባይ ጎልቶ እንዲወጣ ከማድረግ ረገድ ይሄ ፕሮጀክት ፋይዳው እጅግ በጣም የጎላ። የገበታ ለሀገር ፕሮጀክት ወደ አካባቢያቸው በመምጣቱ የኮይሻና አካባቢዎቿ ነዋሪዎች እጅጉን ተደስተዋል። ተግባራዊነቱንም በጉጉት እንዲጠብቁት አድርጓቸዋል። የተከበሩ ጠቅላይ ሚኒስትራችን እዚህ ዳውሮ መጥተው በመርገጣቸው ብቻ እጅግ በጣም ተስፋም ደስታም ነው የተሰማን። እሳቸው ረግጠው ከተመለሱ በኋላ ደግሞ ያለው ነገር ከጎበኙ በኋላ እኛን በሀገር ገበታ ውስጥ 3 ፕሮጀክቶች ውስጥ አንዱ ላይ ኮይሻ ፕሮግራም እንትኑ ሲካተት እጅግ በጣም ደስ ነው ያለን። በጣም ከልክ በላይ ደስታ ነው የተሰማን። አካባቢው መልማት ማደግና መለወጥ በአገር ኢኮኖሚ ላይ የራሱን አስተዋጽኦ እንዲያበረክት አድርጎ ማየት ነው። ይሄ ለኔ ትልቅ ተስፋም ነው፣ ትልቅ ጉጉትም ነው። ስለዚህ ይሄንን ለመስራት ደግሞ የኔ ጉጉት ብቻ ሳይሆን የሚገርማችሁ የዳውሮ ህዝብ በአጠቃላይ ይሄ አካባቢ ለምቶ ትልቅ የቱሪስት መዳረሻ የዓለም የቱሪስት መዳረሻ የዓለም የሳይንስ የባህል የታሪክ የቅርስ ጥናትና ምርምር ማዕከል ሆኖ የማየት ፍላጎቱ ከፍተኛ ነው። በአማራ ክልል ጣና ሐይቅ ምዕራባዊ ዳርቻ የምትገኘው ጥንታዊቷ ጎርጎራ የበርካታ ተፈጥሯዊ ሀብቶች መገኛ፣ የቀደምት ገዳማትና አብያተ ክርስቲያናት እንዲሁም የውድ ታሪካዊ ቅርሶች ባለቤት ናት። ጎርጎራን አካባቢውን ስታይ እንደ ዜጋ የሚሰማ ቁጭት አንዳንድ ጊዜ ምን ነው ሲገባ ድሃ ባልሆንኩ ትላለህ። ሐሳብ ሲኖርህ ሁሉም አይገጣጠምምና አቅም ቢኖርህ የምታስባቸው ግን ደግሞ በሩቲን ነገር ጊዜ የሚያልፍባቸው በርካታ ጉዳዮች ናቸው እኛ ሀገር ያሉት።
ግን አቅማችንን ለመጠቀም ያን ብሶት ያለበትን አካባቢ ግን ደግሞ ተፈጥሮ የቸረችውን አካባቢ ሰውን ስታናገረው ሁሉ ጊዜ ይቆዝማል ያዝናል እንግዳ ማስተናገጃ የባህር ትራንስፖርቶች የሚመላለሱበት አካባቢ ሆኖ ደግሞ በሚፈልገው ደረጃ ተጠቃሚ ያለመሆን ሌሎች ነገሮች ስታይ እውነት የህዝብን ጥያቄ በአግባቡ አይተው አስተውለው የመጡ መሪ ናቸው የሚል እንትን አንደርስታንድ ታደርጋለህ። ጎርጎራ ብዙ ሚስጥር ያላት ከባቢ ናት። ሚስጥሯን የሚያውቁ ጥበበኞችና አዋቂዎች ቢናገሩ ይሻላል። እኔ ግን ዛሬ ባየሁት የገባኝ ጎርጎራ የባህር ዳርና የጎንደር የቃል ኪዳን ቀለበት የተሳሰረባት ስፍራ እንደሆነች ነው የገባኝ። ጣና ሐይቅና በውስጡ ያሉት ደሴቶች በኢትዮጵያ ብቻ የሚገኙ የአዕዋፍ ዝርያዎችና ሰፊ የዓሳ ሀብት ክምችት የጎርጎራ ሌላው መገለጫዎቿ ናቸው። እነዚህ ቦታዎች በራሳቸው በጣም ትልቅ የቱሪዝም አቅም ያላቸው ቦታዎች ናቸው። ለምሳሌ ጎርጎራን ብንወስድ በጣም ትልቅ ታሪካዊ ቦታ ነው። እንደዚሁም በጣም ብዙ በኢትዮጵያ ውስጥ ብቻ የሚገኙ የአዕዋፍ ዝርያ መገኛ ቦታ ነው። ስለዚህ በራሳቸው ትልቅ አቅም አላቸው። ስለዚህ እነዚህን ፕሮጀክቶች ስናስብ ያለንን እነዚህን ሀብቶች ማስቀጠሉን እንደ አንድ ትልቅ ኃላፊነት ወስደን ባለበት ላይ መጨመርና መስራት ነው የሚጠበቅብን። ለሆቴልና ቱሪዝም ኢንቨስትመንት ለዓሳ ሀብት ልማትና ለመዝናኛው ኢንዱስትሪ ተመራጭ ከተማ ነች ጎርጎራ። ለበርካታ ዓመታት ተዘንግታ የቆየችው ጎርጎራ አሁን ላይ አስተዋሽ አግኝታለች። ጎርጎራ ላይ ያለውን ታሪክ ሊሰራበት አልቻለም። ጎርጎራ በገበታ ለሀገር ፕሮጀክት በመታቀፏ አሁን ላይ የመልማት ትልቅ ተስፋን ሰንቃ በጉጉት እንድትጠባበቅ አድርጓታል። ይህ ፕሮጀክት ወደዚህ መምጣት ከጀመረ ጊዜ ጀምሮ ብዙ መነቃቃቶችና ህብረተሰቡና ወጣቱም በተስፋ ጓጉቶ እየጠበቀ ያለበት ሁኔታ ነው ያለ። አሁን ላይ ደግሞ የተሻለሽ ለመልማት ዝግጅት ላይ ያለች ሙሽራ ከተማ ነች ጎርጎራ። ገበታ ሀገር ሲጀምርልን እኛ እንለወጣ እንትን ወደ ነው ጉጉት ያለን በደቡብ ምዕራብ ሸዋ ዞን ከአዲስ አበባ በቅርብ ርቀት 182 ኪሎ ሜትር አለፍ ብላ ትገኛለች። እሳተ ገሞራ የፈጠራቸው ውብ ሐይቆች፣ ድንቅ ተፈጥሯዊ መልክዓ ምድርና በርካታ የተፈጥሮ ሀብቶችን በዙሪያዋ አቅፋ ይዛለች ወንጪ። እዚህ ወንጪ እዚህ በቅርብ የሚገርም ምድረገነት ብለን የምትገልጸው በጣም በሚገርምና በሚደንቅ ሰው በላቡና በወዙ ዝም ብሎ እዛው የነበረበትን ህይወት የሚገፋበት ግን ደግሞ ተፈጥሮ ጸጋዋን በልዩ ሁኔታ በልዩ አቀማመጥ ያስቀመጠችው አካባቢ ሆኖ ታገኛለህ። በተመሳሳይ ወንጪንም ሌሎቹንም ፕሮጀክቶች ብንወስድ በጣም ትልቅ የተፈጥሮና የታሪክ ሀብት ያለበት ቦታ ነው። ስለዚህ እነዚህን ሀብቶች አሁን የተጀመረው ፕሮጀክት የበለጠ አጠናክሯቸው ያለውንም ሀብት ጠብቀን ተጨማሪ እሴት ጨምረንበት ልናሳድገው የሚገባና ትልቅ ሀብት ያለው ፕሮጀክት ነው።
የሀሮ ወንጪ የደንዲ ሱሩና የሁላዱሉ ድንቅ የተፈጥሮ ቦታዎች በወንጪ የገበታ ለሀገር ፕሮጀክት እንዲለሙ ቀጠሮ ከተያዘላቸው ስፍራዎች መካከል ተጠቃሾች ናቸው። ለገበታ ለሀገር በተያዙ ፕሮጀክቶች ውስጥ አንዱ ወንጪ ነው። ስለዚህ ዛሬ ከቲሚ ጋር ወደዚህ የመጣሁት የወንጪን ፕሮጀክት የሚፈልገውን የቴሌኮም አገልግሎት ከወዲሁ ለማዘጋጀት እንድንችል ነው እንግዲህ በዚህ የተገኘ ነው ማለት ነው። ይህ አካባቢ እንግዲህ እንደዚህ እንደምናየው አይሆንም። በቀጣይ ከለማ በኋላ ብዙ ቱሪስቶችና እንደዚሁም ደግሞ ከተለያየ ከሀገሪቱ ክፍልም የሚመጡ ዜጎች ይህንን አካባቢ ይጎበኛሉ ብለን እናስባለን። በዚህ ቆይታ ያደርጋሉ ብለን እናስባለን። በርካታ እንግዲህ ለዜጎቻችን የስራ እድልም ይፈጥራል ብለን እናስባለንና የኢኮኖሚ እንቅስቃሴውንም በዛው ልክ እዚህ አካባቢ በከፍተኛ ሁኔታ እንደሚያመጣ ታሳቢ አድርገን ያንን እንቅስቃሴ የሚደግፍ የቴሌኮም አቅርቦት ደግሞ ያስፈልጋል ማለት ነው። ስለዚህ ለዛም የሚሆን ዝግጅትና ኢንቨስትመንት ለማድረግ ነው ወደዚህ የመጣ ነው። ወንጪ በገበታ ለሀገር በመካተቷ የተደሰቱት ነዋሪዎቿ ፕሮጀክቱ በኢኮኖሚ ተጠቃሚ እንደሚያደርጋቸው ተስፋ ጥለውበታል። ጠቅላይ ሚኒስቴር በጣም እናመሰግናለን። በጤናና በዳና እንጠብቃለን። እሱ ፕሮጀክቱን ስራን ስንል በጣም ደስ ብለኛል። ጠቅላይ ሚኒስቴር መጥቶ እዚህ በመኪና ማለት በእግር እዚህ መጥቶ ፕሮጀክቱን ስራለን እናሳድጋለን ብሎ ገብቶ በቃ አሁን ያው እንዳሉት በቃ ሰርቶ ብኛል ይላሉ። እንደው ቢቀራም በቃ በቀኛል ይላሉ እንደሚሰራው አሁን ማለት በጣም እናመሰግናለን። በጣም እንጠብቃለን። እነዚህ በእምቅ የተፈጥሮ ሀብቶቻቸው የሚታወቁት ጎርጎራ፣ ኮይሻና ወንጪ በገበታ ለሀገር ፕሮጀክት አማካኝነት መሰረተ ልማት ሲሟላላቸው ዘመናዊ የቱሪዝም ፓርኮች ሲገነቡላቸውና የሆቴልና መሰል አገልግሎቶችን መስጠት ሲጀምሩ ለበርካታ ዜጎች የሥራ ዕድሎችን ከመፍጠር ባለፈ የቱሪስት መዳረሻ ሆነው የውጭ ምንዛሪን በማስገኘት የሀገር ኢኮኖሚን ለማሳደግ ሚናቸው የትየሌሌ እንደሚሆን ይታመናል። ይሄ ፕሮጀክት ሲሰራ እዛ አካባቢ ላይ ኢትዮ ቴሌኮም የነበረበትን ችግር ለመዳረሻው ብቻ ሆኖ የሚቀር አይደለም፣ ለአካባቢው ማህበረሰብ ይጠቅማል ማለት ነው። ሌላው የኤሌክትሪክ ፓወር፣ የንጹህ ውሃ መጠጥ አገልግሎት፣ የሆቴሎች የተለያዩ ፋብሪካዎች ወደዛ አካባቢ የመጠጋትና የመልማት እድል አላቸው ማለት ነው። ቱሪዝሙ እነዚህን ፋሲሊቲዎች አብሮ የማሳደግ እድል አለው። አብሮ ሲያድግ አካባቢው ያው ወደ ከተማነት ወደ ቱሪስት ከተማ የለመድነው አርባናይዜሽን ሳይሆን ወደ ቱሪስት ከተማነት የመቀየር እድል አለው። ስለዚህ አንዱ ትልቁ አስተዋጽኦ የሚሆነው እሱ ነው። እንደ ገበታ ለሸገር ሁሉ የገበታ ለሀገር ፕሮጀክት የመንግስትን መደበኛ በጀት ሳይነካ በሀገር ውስጥና በውጭ ካሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ገንዘብን ዕውቀትንና ጉልበትን በማሰባሰብ የሚከናወን ፕሮጀክት ነው። ይህም ኢትዮጵያውያን ለሀገራቸው መልማት መለወጥና ማደግ እንዲሁም የሀገራቸውን ገጽታ ለመቀየር ያላቸውን ከፍተኛ ፍላጎት ዳግም በተግባር የሚያሳዩበት መልካም አጋጣሚን ይፈጥርላቸዋል። ባለሀብቱም ቢሆን የሥራ ዕድል አገኘ፣ እዛ ለማሰራት ቀጣሪዎችን ይፈልጋል። ስለዚህ ወጣቱ፣ ሴቶች፣ ማንኛውም በሙያው ያለ የሚመለከተው አካል ተጠቃሚ ይሆናል ማለት ነው። ስለዚህ የሥራ ዕድል ይፈጠራል። እዚህ ያየነው ነው። እዛ የምናየው ነገ ይሄንን ነው። እዛ አካባቢ ላይ ለቱሪስት ምቹ ስታደርግ መቼም ሰው ዝም ብለህ ሜዳ ላይ በትነው እንድትሄድ አይደለም። ስለዚህ ማረፊያ ይፈልጋል። ማደሪያ፣ መብሊያ፣ መጠጫ፣ የንጽህና አገልግሎት የሚያገኝበት፣ ሕክምና የሚያገኝበት የተለያዩ ዘርፈ ብዙ ጠቀሜታ ነው ያለው። ዴስቲኔሽን ዴቨሎፕመንት ወይንም የመዳረሻ ልማት የምንለው በጣም ብዙ ጠቀሜታ ነው። እነዚህን ፕሮጀክቶች እንግዲህ ሀሳቡ ነው ትልቁ ነገር። ሀሳቡ መጥቷል። ሁሉንም አይነት ድጋፍ ማሰባሰብ አለብን ብዬ አስባለሁ በግሌ። ይሄ ማለት ምንድነው? የእውቀትም ሊሆን ይችላል፣ የገንዘብም ድጋፍ ሊሆን ይችላል። በአጠቃላይ በቀጥታም በተዘዋዋሪም እዚህ ፕሮጀክት ላይ በተለይ የግሉ ዘርፍ መሳተፍ አለበት ብዬ አምናለሁ። ምክንያቱም ምንድነው ያው ምንም ነገር የምንሰራ መጨረሻ ላይ ልንሸጠው ነው። ሸጠን አስተዋውቀን ሸጠን ለሀገርም ለአካባቢውም ያው ለሁሉም ጥቅም ለማምጣት ነው። ስለዚህ ይሄንን መሬት ላይ አብሮ ተባብሮ ለማውረድ
እንዳልኩ በኢንቨስትመንትም በገንዘብ ድጋፍ በማድረግም በእውቀትም መሳተፍ አለበት ብዬ አስባለሁ። ፕሮጀክቶቹን እውን ለማድረግም ባለሀብቱ የምሁራን የሚዲያ ተቋማትና የመላው ህብረተሰብ ሁለንተናዊ ተሳትፎና ድጋፍ ወሳኝ መሆኑ አያጠያይቅም። በዚህ ረገድ ባለሀብቶች ዲያስፖራውና መላው ህብረተሰብ በገበታ ለሀገር ገቢ በማሰባሰብ ለሀገር ልማት በጋራ ለሚደረገው ርብርብ እያሳዩት ያለው ቁርጠኛ ተሳትፎ አንዱ ማሳያ ነው። ኢትዮጵያ ውስጥ የሚሰራው ልማት ለሁሉም ሁላችንም ይመለከታል። የቱሪዝም ማህበረሰቡ ከቱሪዝም ውጭ ያለው ማንኛውም ዜጋ በሀገሩ ውስጥ የሚሰሩትን የቱሪዝም መዳረሻ ልማት ስራዎችን ባለሀብቱም ባለሙያው ሁሉም በየደረጃው አቅሙ በፈቀደ መንገድ አስተዋጽኦ ማበረከት አለበት። ያኔ ሁላችንም የታሪኩ ተጋሪ እንሆናለን፣ የጥቅሙም ተካፋይ እንሆናለን ማለት ነው እና ሁሉም ሰው አስተዋጽኦ ማበረከት አለበት ብዬ አምናለሁ። ሚዲያው ይህን ሰፖርት በማድረግ የተሰሩ ስራዎችን በማስተዋወቅ ቦታዎቹም እንዲጎበኙ በማድረግ ማህበረሰቡ በዛ አካባቢ ያለው ከነዚህ ልማቶች ተጠቃሚ እንዲሆን እስካሁን ድረስ የተሰሩት በጣም አበረታች ናቸው። አሁን ወደ ገበታ ለሀገር ተመቷል። ከዛም በላይ ነው እቅዱ እንደ ሀገር የተያዘው። ነገር ግን የክልል መንግስታትም የግል ባለሀብቶችም አጠቃላይ ማህበረሰቡ ሁሉም ዜጋ ለነዚህ ፕሮጀክቶች የሚችለውን ያክል አቅሙ በፈቀደ መንገድ መደገፍና ወደ ውጤት እንዲመጡ ማስቻል ያስፈልጋል ብዬ አምናለሁ። ለዚህ ገበታ ለሀገር በሚለው ፕሮጀክት ላይ ድርጅታችን ያደረገው አስተዋጽኦ 10 ሚሊዮን ብር ነው። ይሄንን ለማድረግ ያነሳሳን በርካታ ምክንያቶች አሉ። የተወሰኑትን ያክል ለመጥቀስ ያክል በመጀመሪያ ደረጃ እንደ ኢትዮጵያዊ ባለሀብት እንደ ኢትዮጵያ ዜጋ ግዴታችን ነው የሚል እምነት አለን። እኛ ካልሰራ ነው ማንም ሊሰራልን አይችልም። እንኳን እኛ የውጭ ልማት አጋሮቻችን እርዳታ በሚያደርጉበት ሁኔታ ኢትዮጵያውያን አቅሙ ያለን ችሎታው ያለን ይህን ፕሮጀክት ማገዝ አለበት የሚል እምነት ስላለ በዛ ደረጃ ወስነን ነው የገባ ነው። 10 ሚሊዮን አምጥቶ መስጠት 5 ሚሊዮን አምጥቶ 20 ሚሊዮን አምጥቶ መስጠት ያልተለማመድናቸው ናቸው። ፕራይቬት ሴክተሩ በእጅጉ የሚደነቅ ነው፣ ድፍረትም ነው እና ምንድነው የሚያሳየን ነው ዋናው ኮንፊደንስ ነው። በእነዚህ ባሳየናቸው ክቡር ጠቅላይ ሚኒስትሩ መርቷቸው ባለቁ ፕሮጀክቶች ላይ የተፈጠረው ኮንፊደንስ ማሳያ ነው። ይሄ ምንድነው የሚያሳየን? በቃ የተጀመረ ነገር እሳቸው የጀመሯቸው ነገር መጠናቀቃቸው በማየታቸው እንደሚጨረሱም እርግጠኛ ነው። ሁለተኛም ፕሮጀክቶቹ ይዘዋቸው የመጡ ከኋላቸው ይዘዋቸው የመጡት ኮንሰፕት ሞዴል የቢዝነስ ሞዴል እና ባለሀብቱ ኮንፊደንስ ስላለው ነው። የገበታ ለሀገር ፕሮጀክት በጎርጎራ ወንጭና ኮይሻ ብቻ ሳይገደብ በቀጣይ አክሱምና ላሊበላን ጨምሮ በተለያዩ የሀገሪቱ አካባቢዎች የተፈጥሮ ሀብታቸውን ታሳቢ ባደረገ መልኩ የማስዋብና የማልማት ስራዎችን ይዞ የሚቀጥል የልማት ጅረት ነው። ለምሳሌ አክሱምን ብንወስድ የሚገርሙ ታሪካዊ ሀብቶች አሉ። ነገር ግን ለሰርቪስ ኢንዱስትሪው ምቹ አይደለም። የሆቴል የኢንፍራስትራክቸር ውስንነት አለ። አክሱምን ብቻ ስታንዳርዱን ከፍ በማድረግ የሰርቪስ የሚሰጥበትን ደረጃ ከጎርጎራ ጋር ማያያዝ ይቻላል። ቀጥለን ላሊበላ እያል ኔትወርክ እየፈጠር ወደ ባሌ ብንወርድ በጣም ብዙ ተአምር ነው ያለው። ወደ ከፋ ሸካ ብንሄድ የምድር ገነት ነው ያለው። ኢትዮጵያ በሄድንበት ሁሉ አስደማሚ ነገሮች አሉ። እነዚህን ደረጃ በደረጃ እየሰራን እያሳካን ሰውም እያፈራን እውቀትም እያፈራን ብንሄድበት ውጤታማ ይሆናል። በነገራችን ላይ ባለሀብቱና መንግስቱ እኮ ተለያይተው አያውቁም። ተደጋግፈው ነው አብረው የሚሄዱ። መንግስት ያለ ባለሀብቱ አይኖርም፣ ባለሀብቱም ያለ መንግስት አይኖርም። ስለዚህ መንግስት የሚነድፈውን እቅድ ባለሀብቱ ባለው በየአቅሙ በየድርሻው ይተገብራል። ለምሳሌ እኔ ሆቴል ስሪ ቢሉኝ ጎርጎራ ኦር አስተዳድሪ ቢሉኝ አደርጋለሁ። ኢትዮጵያውያን ትውልድ ኢትዮጵያውያንና የኢትዮጵያ ወዳጆች ለጋራ ተጠቃሚነትና በኢትዮጵያ የብልጽግና ጉዞ ላይ አሻራቸውን ለማኖር
ለገበታ ለሀገር ፕሮጀክቶች መሳካት ድጋፍ በማድረግ እያሳዩት ያለውን ተነሳሽነት አጠናክረው እንደሚቀጥሉ ይታመናል። የሚሰራው ለዜጋ ነው። በነገራችን ላይ ባለሀብትም ቢኮን በመጨረሻ የሚሰራው ለሀገር ነው። ኢንቨስት ባደረገ ቁጥር ካፒታሉ ሱጋ የሆነ ለዜጎች ስራ እድል ነው የሚፈጥረውና ዜጎች ናቸው የሚጠቀሙበት። ስለዚህ እዚህ ዜጎች የሚጠቀሙበት ላይ እንደ አንድ ኢንቨስትመንት አካል አስተዋጽኦ ማድረግ ተገቢ ነው ብለን እናስባለን። የሀገር እድገት የሁሉም ዜጋ ነው። ለአንድ ግለሰብ አይደለም፣ ለመንግስት አይደለም። መንግስት ይሾማል፣ ይሻራል። አገር ግን አገር ነች፣ ትቀጥላለች። ስለዚህ እድገቱ የህዝብ መሆን መቻል አለበት ብያምናለሁ እና ህዝቡ መረባረብ አለበት። በጉልበት ባለው በጉልበቱ፣ ገንዘብ ባለው በገንዘቡ፣ ዕውቀት ያለው በዕውቀቱ ሆኖ አገራችንን ማሳደግ አለብን። ሌላው አገር እኮ አንደኛ ከተማ፣ ሁለተኛ ከተማ፣ ሶስተኛ ከተማ የሚባል ከተሞች አላቸው። እኛ ግን እዚህው አዲስ አበባ ላይ እንጨፋጨፋለን። ሌላ ከተማ ከፈጠርን እኮ አይናችን ከዚህም ይነሳል። ስለዚህ የተሻለ ነገር መፍጠር መቻል አለብን። እንዳውም አሁን የሚፈጠሩ ከተሞች በፕላን የታገዙ በቴክኖሎጂ የታገዙ ከተሞች ስለሆኑ ሞር እዛ የመኖር ፍላጎት ይኖራል። ስለዚህ ሁላችንም የከተማውን መፈጠር የየግላችን ቢዝነስ አድርገን ማየት አለብን ብዬ ነው የምለው። በጋራ የመልማት በጋራ ኢትዮጵያን የማልማት ፕሮጀክት እውን ማድረጊያ ማሳያ ናቸው ብዬ ነው የማስበው። ዛሬ በወንጪ ጀምረናል፣ በጎርጎራ ጀምረናል፣ በኮይሻ ጀምረናል። እነዚህ ወደ ሙሉ አገሪቱ ክፍሎች ፖቴንሻል እምቅ አቅም ወዳላቸው ሁሉ የሚሰፋ ነው የሚሆነው። ይሄ ሞዴል ኢትዮጵያን ወደፊት እጅ ለእጅ ተያይዘን በጋራ ማልማት የምንችል መሆኑን የሚያሳይ ነው። ትርጉሙ ይሄ ነው፣ ህብረትን የሚፈጥር ነው። ለዚህ ሁላችንም ባለን አቅም ሁሉ መሳተፍ ይኖርብናል። የፋንድ ሬይዚንጉ ሀብት የማሰባሰቡ ቀጣይነት ስላለው ሁሉም ዜጋችን በአቅሙ መሳተፍ አለበት። የጠየቅናችሁ 3 ቢሊዮን ነው፣ የሰጣችሁን 4.2 ቢሊዮን ነው። የነገርናችሁ 3 ፕሮጀክት ነው። እኛም እንደናንተው አትርፈን እና አብዝተን በተግባር የምናሳይ ሲሆን በሚቀጥለው ዓመት ለሚኖረው ሰፊ ትልም ሁላችሁም ሰፍታችሁ አበባችሁ ይበልጥ አትርፋችሁ ይበልጥ ለመስጠት እጃችሁን አዘጋጅታችሁ እንድንገናኝ ምኞቴን እየገለጽኩ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ሀገራችን ሰላም ትሁን። እናንተም ሰላም ሁኑ።